እና ቤተሰቦቼ ከዚህ በፊት ሩታ ሄርሜላንና አብርሃምን አንድ ላይ ለማድረግ ፍቅር ጋር አብረህ ከምትኖር ከሄርሜላ ጋር አብረህ ብትኖር ይሻልሃል የሚለውን ሀሳብ ፍቅር ማነው ሩታ ስታመጣ ከዚህ ነገር ውስጥ ፍቅርና ሩታ ብቻ ናቸው ተማክረው ያሉት ወይንስ ሄርሜላም አለችበት? የመረጠንን ከሶስታችን አንዳችንን የፈለገውን መሆን ይችላል ብለው ሶስቱ ተስማምተው ነው ወይንስ ደግሞ ሄርሜላን ከጥቅም ውጭ ወይንም ከስራው ወይንም ከጉዳዩ ውጭ አድርገው ከጨዋታው ውጭ አድርገዋት ፍቅርና ሩታ ብቻ ናቸው የተማከሩት? ተምታቶብኛል። እስኪ የገባችሁ ሰዎች ኮሜንት አስቀምጡልኝ። ይሄን ሁሉ ነገር የሆነው በእርግጥ ሄርሜላን ከአብርሃም ለይተው አብርሃምና ሩታን አንድ ላይ ለማድረግ ለመፈተን ነበረ። አብርሃም ለፍቅር እንትን አለው የሆነ ነገር ፍቅር ነገር አለው የሆነ ነገር ቢፈጠርስ ምን ያደርጋል የሚል ሀሳብ በውስጣቸው ላይ ያደረ ነው የሚመስለኝ። ግን ደግሞ ይሄን ነገር ማድረጋቸው ቤተሰቦቼ እናንተ ትክክል ነው ብላችሁ ታስባላችሁ? እኔ በፍጹም ይሄ ነገር አብርሃምን እንደውም ሌላ ነገር እንዳስብ ሌላ በልጆቹ ላይ መጥፎ ሀሳብ እንዲኖረው ያደርጋል እንጂ በፍጹም አብርሃምን ወደ ሩታ ይመልሰዋል ወይንም ደግሞ ትክክለኛ ውሳኔ እንዲወስን ይረዳዋል ብዬ አላስብም። ምክንያቱም ያደረጉት ነገር ቀላል ነገር አይደለም ቤተሰቦቼ፣ ወላሂ ቀላል ነገር አይደለም። ይሄ ልጅ እኔ ከዚህ በኋላ አብርሃም የመጨረሻ መጥፎ ሰው የሚሆን ነው እየመሰለኝ ያለው ማለት ነው፣ በእነሱ አሁን ባደረጉት ነገር የተነሳ ማለት ነው። እና ሩታዬ አዎ አውቃለሁ ባለሽ ነው ትዳርሽ ነው ምናምን የልጅሽ አባት ነው፣ ግን እንደዚህ አይነት ነገር ውስጥ ባትገባ ጥሩ ነበር እውነት ለመናገር። ለምን አብርሃምን የባስ እንደውም ከሷ ታረቀዋለሽ ብዬ ነው የማስበው በዚህ ድርጊታቸው። አሁንም ከዚህ በኋላ በሚቀጥሉት ጨዋታ ከባድ ነው። ከዚህ በፊት ሄርሜላና አብርሃም ከፍቅር ጋር ከምትሆን ከሄርሜላ ጋር ብትሆን እኔ ይሻለኛል ብላ ያለችበት ፓርት ላይ አሁን ሄርሜላ ይሄን ነገር ስታይ ምን ሊሰማት ይችላል? ምክንያቱም ፍቅርና ሩታ ብቻ ናቸው ይሄ ነገር የተስማሙበት እንጂ ሄርሜላ የለችበትም። እና አላቅም በእርግጥ የአብርሃምን ማንጋ ስሜት እንዳለው ማንጋ ፍቅር እንዳለው ለማወቅ ሊሆን ይችላል። እና ፍቅርንም ሩታንም ሊገላቸው ነበርና እንግዲህ ያው ፍቅርንም ይጇን ሁሉ ይዞ ምናምን እንዴት እንደዚህ ታረጋለሽ? እንዴት በስሜት የተጫወቻለሽ? እንዴት እኔ ያመኘሽ እንደዚህ ታረጋኛለሽ ብሎ በጣም ነበር የተበሳጨውና አብርሃም እንደውም ከዚህ በኋላ ሶስቱንም ሴቶች መበቀል ነው የሚይዘው ብዬ አስባለሁ። ከማንኛቸውም ጋር አይሆንም። ከዚህ በኋላ አብርሃም የሚያደርገው በጣም የከበደ ነው።